በፌዴራል መንግስትና በደቡብ ምዕራብ ግዛት ያለው ውጥረት መባባሱን ተከትሎ የሶማሊያ ፌዴራል ጦር በባይዶዋ የሚገኙ ቁልፍ ተቋማትን ተቆጣጠረ። መረጃውን የምናጋራችሁ ይሆናል። የሁቲዎች ጥቃትና ማስጠንቀቂያ የአፍሪካ ቀንድን ስጋት ጨምሯል። ይህንን መረጃ እናካፍላችኋለን። ጊዜው ያለቀው የትግራይ ጊዜያዊ አስተዳደሩ እጣ ፈንታና የትግራይ ክልል ቀጣይ ሁኔታ ምን ይመስላል የሚለውንም እንነግራችሁ ይሆናል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝሩ ወዳሉላችሁ ጉዳዮች በዝርዝር የምናልፍ ነው የሚሆነው። ከሁለት ዓመታት አሰቃቂና ደም አፋሳሽ ጦርነት በኋላ የፌዴራል መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ ጥቅምት 2015 የሰላም ስምምነት ተፈራረሙ። መጋቢት 9 ቀን 2015 ደግሞ በትግራይ ክልል አካታች ጊዜያዊ አስተዳደር እንዲቋቋም የሚያስችል ደንብ በሚኒስትሮች ምክር ቤት ጸደቀ። መጋቢት 12 ቀን 2018 አቶ ጌታቸው ረዳ በትግራይ የተመሰረተው ጊዜያዊ አስተዳደር ፕሬዝዳንት ሆነው ተሾሙ። አቶ ጌታቸው ወዲያው 27 አባላት ያሉት የጊዜያዊ አስተዳደሩን ካቢኔ አዋቀሩ። ካቢኔው የህወሓት አባል ያልሆኑ ሰዎችን ጨምሮ ከተፎካካሪ ፓርቲዎች ጥቂት ሰዎችን ለመቀየጥ ሲሞክሩ መታየታቸው ከሞላ ጎደል በጥሩ ጎኑ ሲጠቀስም ነበር። ሌተናል ጀነራል ታደሰ ወረደ ምክትል ፕሬዝዳንትና የጊዜያዊ አስተዳደሩ የጸጥታ ቢሮ ኃላፊ ሆነው ሲሾሙ የህወሓትም ሆነ የሰራዊቱ አባል ያልነበሩ ሌተናል ጀነራል ጻድቃን ገብረትንሳኤም በምክትል ፕሬዝዳንትነት መሾማቸውም አይዘነጋም። በእነዚህ ሁለት ዓመታት ከሁሉ ደግሞ በትግራይ ውስጥ የተፈጠረው የፖለቲካ ልሂቃኑ የእርስ በርስ የፖለቲካ ሽኩቻ ና ንትርክ ዋና የዜና ርዕስም እንደሆነ ነው ያለፈው። ከትግራይ መረጋጋትና መልሶ መቋቋም በላይ በክልሉ በተለይም በህወሓት ውስጥ የተፈጠረው የፖለቲካ ስንጥቅ ትኩረት የሚስብ ሳይሆን ክልሉን ወደ ግጭት መልሶ ሊከት የሚችል የሚል ስጋትም የፈጠረ ጭምር ነበር። ህወሓት የጊዜያዊ አስተዳደሩ በሚወስዳቸው እርምጃዎችና አቋሞች ላይ ዋና ተቃዋሚ ሆኖ ተከሰተ። በሂደት በህወሓት ውስጥም ሆነ በጊዜያዊ አስተዳደሩ የሚደረጉ የስልጣን ድልድሎች ላይ ቅራኔ መፈጠርም ጀመረ። ቀጥሎ የህወሓት ጠቅላላ ጉባኤ ማድረግ አጀንዳ ዋና የልዩነት ጉዳይ ሆኖ ተከሰተ። በዚህ መሃል ደግሞ የህወሓት ህጋዊ ሰውነት የማስመለስ ጥያቄ ዋና መወዛገቢያ ሲሆን ነበር። በመጨረሻ ገለልተኛ ሆኖ የቆየው የትግራይ ሰራዊት ድጋፍና ይሁንታ ያገኘው ህወሓት የጊዜያዊ አስተዳደሩ መዋቅር መቆጣጠር ሲጀምር የአቶ ጌታቸው ጊዜያዊ አስተዳደር ከፍተኛ አመራሮች ስራቸውን ትተው ወደ አዲስ አበባ ሄዱ። በህወሓትና በጊዜያዊ አስተዳደሩ መካከል ከአንድ ዓመት በላይ የዘለቀው የፖለቲካ ፍትጊያ ትግራይ ወደ ጦርነት መልሶ እንዳይከት ስጋት የጫረ ጉዳይ ሆኖ ነበር የዘለቀው። በቀደመው ጊዜ የነበረውን የቦታውን ሹመት እንደ ምሳሌ በማቅረብ ጉዳዩን የበለጠ ለማስረዳት ሞክረዋል። ባለፈው የሌተናል ጀነራል ታደሰን ሹመት የፌዴራል መንግስቱ ሲያጸድቅ በራሱ ውሳኔ እንዳጸደቀው ነበር የማንጸባረቅ የሞከረው። ሆኖም ዘግይቶ በፓርላማው ጠቅላይ ሚኒስትሩ እንደተናገሩት ወዲ ወረደ አሉ ወዲ ወረደን አድርገናቸዋል ብለው ገልጸዋል። በኢሜል እጩዎችን ጠቁሙ የሚል ማስታወቂያ ሲነገር ቢቆይም ነገር ግን የህወሓት ፍላጎትና እጩ አቅራቢነት ለሹመቱ ወሳኝ እንደነበር ጠቅላይ ሚኒስትሩ ራሳቸው በሌላ መንገድ ተናግረውታል። ስለዚህ አዲስ ሰው ለመሾምም ሆነ የሁለቱም ወገኖች ፍላጎት ወሳኝ እንደሆነ ነው የሚታየው በማለት ሁኔታውን አብራርተዋል። ከዚሁ ጋር በተያያዘ ዶክተር ደብረጽዮን አስተዳደር ተመልሶ እንዲመጣ ሊደረግ ይችላል የሚለው ግምት አቶ ዳንኤል ውድቅ አድርገውታል። የቀድሞ አስተዳደር ባይፈርስ ራሱ ህጋዊ የሆነው የስልጣን ጊዜ ገደቡ ያበቃ መሆኑን የጠቆሙት አቶ ዳንኤል ህጋዊው በህዝብ የተመረጠ አስተዳደር እሱን የሚል ሙግት ቢነሳ ወደ ስልጣን ለመመለስ የህግ አግባቦችን ያሟላል የሚል እምነት እንደሌላቸው ጠቅሰዋል። ጦርነቱ የመነሳት እድሉ ምን ያህል ነው የሚለውን ጥያቄ ሲያብራሩ አቶ ዳንኤል በሁለቱም ወገኖች ዝግጅት መኖሩን አመላክተው ነገር ግን ወሳኙ አጋጣሚ በእነሱ እጅ እንዳልሆነም ተናግረዋል። የኢራኑ ጉዳይ እልባት እስኪያገኝ ድረስ የጦርነቱን መጀመር መገመት ከባድ ነው። ሁለቱም ጦርነቱን የመጀመር ፍላጎት ይኖራቸዋል። ነገር ግን የኢራን ጦርነት እስኪቋጭ ያደርጉታል ወይ የሚለው ያጠያይቃል። ኢትዮጵያም ሆነች የኢትዮጵያ ኢኮኖሚ ከዓለም ጋር ያላቸው ትስስርና ተጽዕኖ ውስን ነው። የኢራን ነገር መስመር ሳይዝ ግን እዚህ ጋር አዲስ ጦርነት እንደሚጀመር ፍላጎት ያለው አለ ብዬም ለመገመት ከባድ ይመስለኛል ብለዋል። የመቀሌ የመጠጥ ውሃ ፕሮጀክት ከጦርነቱ በፊት የቆመ ሲሆን የመንገድ ፕሮጀክቶችም ሲጓጉተት ነው የቀጠለው። ከነዚህ ውጪ ግን አዳዲስ ፕሮጀክቶች ፌዴራሉ በትግራይ ያለው የጌታቸው አስተዳደር ወደ 5 ቢሊዮን ብር ተበድሮ ጠይቆ ነበረ። ለውዝፍ ደሞዝና ለሌሎች የኢኮኖሚ ማነቃቂያዎች ጠይቆ አልተሰጣቸውም። ኤፈርት የሚባለው የልማት ድርጅትም አትራፊነቱ ቆሟል። የመደበኛ የክልሉ ድጎማ በጀት ጊዜያዊ አስተዳደሩ ስንቱን ለደሞዝ ስንቱን ለስራ ማስኬጃ ውሎ ለስንቱ ደግሞ መልሶ ግንባታና ኢኮኖሚ ማነቃቂያ እንደሚሰራ መገመት ይቻላል። ክልሎች ድጎማ በበጀት አብላጫና
በደሞዝ በስራ ማስኬጃን የሚያልቀው በሁለቱ መካከል ያለው አለመተማመንና መናቆር እስከቀጠለ ድረስ ግን የትግራይ ፖለቲካዊ ቀውስ የሚቀጥል ነው የሚመስለው። ይህ ደግሞ ለህወሓትም ሆነ ለፌዴራሉ የተስማማችሁን የሚመስለው ያን አይነት ዘግናኝ ጦርነት አድርገው ፕሪቶሪያ ሄደው ስምምነት በተፈራረሙ ማግስት እርስ በርሳቸው ሲሸላለሙ አይተናል። አዲስና ያልተሞከረ ነገር ለማድረግ ከነሱ ውጪ ሌላ የሚችል አካል የለም። በትግራይ የተረጋጋ ሁኔታ ለምን አልፈጠራቸው ብሎ ጫና ሊያደርግባቸው የሚችልና ህዝብ ወይም ፓርቲ ለተጠያቂነት የሚያሰፍን ወገን ያለ አይመስለኝም። ከፈለጉ የትግራይን ሁኔታ በመግባባት መቀየር ይችላሉ። ያለው ሁኔታ እስከተስማማቸው ድረስ ይህን ለማድረግ ተነሳሽነት ይኖራቸዋል ብዬ አልገምትም በማለትም ሀሳባቸውን ቋጭተዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ወደ ሌላ መረጃችን ስንሻገር በፌዴራል መንግስትና በደቡብ ምዕራብ ግዛት ያለው ውጥረት መባባሱን ተከትሎ የሶማሊያ ፌዴራል ጦር በባይዶዋ የሚገኙ ቁልፍ ተቋማትን ተቆጣጠረ። የሶማሊያ ብሔራዊ መከላከያ ሰራዊት ከአጋር ክልላዊ ታጣቂዎች ጋር በመሆን የከተማዋን ፖሊስ ጣቢያ፣ ዋና ዋና የንግድ ማዕከላትንና ሌሎች ቁልፍ ተቋማትን ያለምንም ከፍተኛ ውጊያ በቁጥጥር ስር አውለዋል። ለደቡብ ምዕራብ ግዛት ፕሬዝዳንት አብዱልአዚዝ ሐሰን መሐመድ ወይም ደግሞ ላፍታጋሬን የሚቀጽል ስም ለሚታወቁት ታማኝ የሆኑ የክልሉ ኃይሎች ከከተማዋ አንዳንድ አካባቢዎች ማፈግፈጋቸው ተነግሯል። ፕሬዝዳንት አብዱልአዚዝ ሰኞ ማለዳ በኤክስ ገጻቸው ባስተላለፉት መልእክት በባይዶዋ ወይንም በደቡብ ምዕራብ ግዛት ላይ የሚሰነዘር ማንኛውም ጥቃት ተመጣጣኝ ወታደራዊ ምላሽ እስከሚሰጠው አስጠንቅቀው ነበር። ፕሬዝዳንት ሐሰን ሼክ በቀሪው አጭር የስልጣን ዘመናቸው የሶማሊያውያንን ደም ከማፍሰስ ይልቅ ለታማኝ ምርጫ መፍትሄ እንዲፈልጉም ጥሪ አቅርበው ነበር። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባችን እናልፋለን። የሁቲዎች ጥቃት ማስጠንቀቂያና የአፍሪካ ቀንድ ስጋት በእጅጉ ጨምሮታል። የየመን ሁቲ አማጽያን ሰሞኑን በእስራኤል የፈጸሙት ጥቃትና በቀይ ባህር አካባቢ ሊኖር ስለሚችል እንቅስቃሴ የሚያስተላለፉት ማስጠንቀቂያ በተለይ የአፍሪካ ቀንድ ስጋት ላይ ጥሏል። በእንግሊዝኛው ምህጻረ ቃል ISS በመባል የሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞስዞ ኬሎ ለዶይቼ ቬለ እንዳሉት የሁቲዎች ጥቃትና ማስጠንቀቂያ ግጭቱን ይበልጥ ወደ አፍሪካ ቀንድ ያቀረበ ነው። የሁቲዎች ወደዚህ ግጭት መግባት የግጭቱን መልክዓ ምድራዊ አካባቢ በፍጥነት ይሰፋዋል። የማለት በአፍሪካ ቀንድ በኩል በሚገኘው የቀይ ባህር አካባቢ ያሉትን ዩናይትድ ስቴትስ ሀገሮችና በኢራን ተባባሪዎቿ የትኩረት ክልል ውስጥ ያስገባቸዋልም ብለዋል። ቀይ ባህርን በመጠቀም በኢራን ወይም በሌላ የሙስሊም ሀገር ላይ ጥቃት እንዲፈጸም እንደማይፈቅዱ ሁቲዎች አስጠንቅቀዋል። ኦኬሎ እንደሚሉት ከቀይ ባህር ጋር የተገናኘው ማስጠንቀቂያ በቀጥታ በአፍሪካ ቀንድ ላይ ያነጣጠረ ሊሆን ይችላል። እኔ የሚሰማኝ ያንን ነው ሲሉ ሶማሊላንድ ማለትም ስለ በርበራ ወደብ እየተናገሩ ነው። የበለጠ ግን በጅቡቲ ስለሚገኘውና ለሞኒዮ ስለሚባለው ዩናይትድ ስቴትስ የጦር ሰፈር እየተናገሩ ነው። ምክንያቱም ከአፍሪካ ቀንድ በቀላሉ በሁቲዎች ላይ ጥቃት ሊፈጽም የሚችለው ከነዚህ ሁለት ቦታዎች አንዱ በማለትም አስረድተዋል። በኢራንና በኦማን መካከል የሚገኘው ዋነኛ የነዳጅ መተላለፊያ መስመር የሆነው የሆርሙዝ ሰርጥ በመዘጋቱ ኢትዮጵያና ሌሎችም የአፍሪካ ቀንድ ሀገራት ከፍተኛ የነዳጅ እጥረትም አጋጥሟቸዋል። የመካከለኛው ምስራቅ ግጭት ካልቆመና የሁቲዎች ተሳትፎ የሚቀጥል ከሆነ ደግሞ በየመንና በቀይ ባህር መካከል የሚገኘው የኤደን ባህረ ሰላጤ ከቀይ ባህር ጋር የሚያገናኘው የባብኤል መንደብ መተላለፊያ ሊዘጋ እንደሚችልም ተሰግቷል። ይህ ግጭት ለምን ያህል ጊዜ እንደሚቀጥል ግልጽ አይደለም። ከዚህ የባሰ ሊሄድ እንደሚችልም እገምታለሁ። ሁሉም እነዚህ ሀገሮች በግብርና ላይ ጥገኛ በመሆናቸው ምሳሌ የምግብ ዋስትና ችግር ሊያስከትል የሚችል የማዳበሪያ እጥረት ሊፈጠር ይችላል ብለዋል። በሶማሊላንድ እና በእስራኤል መካከል ወዲያውኑ የሚተገበር ምንም አይነት ጠንካራ የጸጥታ ትብብር አይታየኝም። ይህ ደግሞ ከኢራን ጋር ያለው ሁኔታ የማይገመትና ተለዋዋጭ በመሆኑ ነው ሶማሊላንድ እስራኤል በአካባቢ በማለትም አብራርተዋል። ይህንኑ ሀሳብ ያጠናከሩት ኦኬሎ የሁቲዎች ማስጠንቀቂያ የበለጠ ሊገናኝ የሚችለው ከጅቡቲ ጋር እንደሆነ ይገምታሉ። ዩናይትድ ስቴትስ ግን በጅቡቲ ለሁቲዎች የበለጠ ቅርብ የሆነ ጠንካራ የጦር ሰፈር አላት። ሁቲዎች ዩናይትድ ስቴትስ ለሞኒያ የተባለውን ይህንን የጦር ሰፈር እንዳትጠቀም ለመግታትና እስራኤል በሶማሊላንድ ተመሳሳይ ነገር ከገባች ኢላማ እንደሚሆን ለማመልከት እየሞከሩ ይመስላል ብለዋል። የየመን ሁቲ አማጽያን በእስራኤል ላይ ጥቃት መፈጸማቸውና ከቀይ ባህር የሚፈጸም ጥቃት እንደማይታገሱ ማስጠንቀቃቸውን ተከትሎ እስካሁን ከአፍሪካ ህብረትም ሆነ ከአካባቢያዊ ድርጅቶች የወጣ መግለጫም ሆነ የተሰጠ አስተያየት የለም። የቮይስ ኦፍ ኢትዮጵያ ቤተሰቦች አሁንም ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌሎች መረጃ እስክንገናኝ በደህና ቆዩ።